አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ። የቲክቫ ኢትዮጵያ ቤተሰቦች ለሰዓቱ ከምናስደምጣችሁ አበይት የቲክቫ ኢትዮጵያ መረጃዎች መካከል ፖሊስ ፈጥኖ ባይደርስልን ኖሮ የከፋ አደጋ ሊደርስብን ይችል ነበር ሲሉ የአክሱም ዩኒቨርሲቲ መምህራን ለቲክቫ ኢትዮጵያ ተናገሩ። በሚደርስባቸው ዛቻና ማስፈራሪያ ምክንያት ላልተፈተኑ ተማሪዎች ውጤት የመስጠት ሁኔታዎችም እንደነበሩ መምህራኑ ገልጸዋል። የኢትዮጵያ ንግድ ባንክ የባንክ ሂሳባቸውን ከፋይዳ ጋር ያላያያዙ ደንበኞች አገልግሎት ማግኘት እንደማይችሉ አስታወቀ። ነዳጅን በኩፖን የመቅዳት ሂደቱ መቅረቱ እንዳስደሰታቸውና ህገወጥነትን እንደሚቀንሰው አሽከርካሪዎች ገለጹ። በፊንቴክ ማጭበርበር ወንጀል ከተጠረጠሩ አርቲስቶችና ቲክቶከሮች መካከል ፍርድ ቤት የመንሱር ጀማልን ዋስትና በድጋሚ ውድቅ አደረገ። በኬንያ በነዳጅ ዋጋ ጭማሪ ምክንያት በተቀሰቀሰ ተቃውሞ የአራት ሰዎች ህይወት ሲያልፍ 348 ሰዎች መታሰራቸው ተዘገበ። ውድ ቤተሰቦቻችን በዚህ ሰዓት አጫጭር መረጃዎቻችን እነዚህን ጉዳዮች በዝርዝር እናስደምጣችኋለን። የቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብነቱን ያጠናክሩ። ወደ ዝርዝር መረጃዎቹ እናልፋለን። ፖሊስ ፈጥኖ ባይደርስልን ኖሮ የከፋ ጉዳት ይደርስብን ነበር ሲሉ የአክሱም ዩኒቨርሲቲ መምህራን ለቲክቫ ኢትዮጵያ ተናገሩ። በሚደርስባቸው ዛቻና ማስፈራሪያ ምክንያት ፈተና ላልተፈተኑ ተማሪዎች ጭምር ውጤት የመስጠት ሁኔታዎች እንደነበሩም መምህራኑ አስታውቀዋል። በአክሱም ዩኒቨርሲቲ ዋናው ግቢ ፈተና ለመፈተን በሄዱ መምህራን ላይ በተማሪዎች አማካኝነት ስድብ፣ ማንቋሸሽና የግድያ ሙከራዎች መደረጋቸውን የጥቃቱ ሰለባ የሆኑ መምህራን ለቲክቫ ኢትዮጵያ ተናግረዋል። ግንቦት 5 ቀን 2018 የተፈጸመውን ይህንን ክስተት አስመልክቶ መምህራኑ ለቲክቫ ኢትዮጵያ በሰጡት ቃል የአካባቢው ፖሊስ ፈጥኖ ባይደርስ ኖሮ የከፋ ጉዳት ሊደርስብን ይችል ነበር ብለዋል። ነገሩ እንዲህ ነው። የአክሱም ዩኒቨርሲቲ ሪፈራል ሆስፒታል መምህራን የአንደኛ ዓመት ሶሻል ሳይንስ ተማሪዎችን የኮምፒውተር ሳይንስ ኮመን ኮርስ ፈተና ለመፈተን ወደ ዋና ግቢ ባቀኑበት ወቅት ውዝግቡ መነሳቱን ያስረዳሉ። አንዳንድ ተማሪዎች የሞባይል ስልካቸውን ይዘው ለመፈተን ፍላጎት አሳይተዋል ያሉ መምህራኑም ስልክ ይዞ መፈተን ከሀገሪቱ የፈተናዎችና የኩረጃ መከላከል መመሪያ ውጪ መሆኑን በመግለጽ እንደከለከሏቸውም ያስረዳሉ። ክልከላውን ተከትሎ አለመግባባት ተፈጠረ ያሉት መምህራኑ ተማሪዎቹ በስለት እናርዳቸዋለን የሚሉ የቃላት ጥቃቶችንና ከባድ ማስፈራሪያዎችን መሰንዘራቸውን ገልጸዋል። ፖሊስ ደርሶ ባያስጥለን ኖሮ ተፈታኝ ተማሪዎች ከስድብና ማስፈራራት በዘለለ አካላዊ ጥቃት ለማድረስ ሙሉ በሙሉ ተዘጋጅተው ነበር ሲሉም በወቅቱ የነበረውን ሁኔታ አስፈሪ ስለመሆኑ አስታውቀዋል። የጥቃቱ ሰለባ የሆኑ መምህራን እንደሚያስረዱት ይህ አይነቱ ጋጠወጥ ተግባር በዩኒቨርሲቲ ውስጥ አዲስ አይደለም። ከዚህ ቀደምም በርካታ መምህራን ላይ ተመሳሳይ ጫናዎች ሲፈጸሙ መቆየታቸውን ጠቁመዋል። መምህራኑ አክለውም በተማሪዎች በሚደርስባቸው ተከታታይ ማስፈራሪያ የተነሳ አንዳንድ መምህራን ለደህንነታቸው በመስጋት በክፍል ላልተማሩና ላልተፈተኑ ተማሪዎች ጭምር የማይገባቸውን ውጤት ወይንም ማርክ ለመስጠት እንደሚገደዱ ደርሰንበታል ብለዋል። ይህ ሁኔታ በትምህርት ጥራትና ሙያዊ ክብር ላይ ከፍተኛ በደል ያደረሰ መሆኑንም ለቲክቫ ኢትዮጵያ አመላክተዋል። ቲክቫ ኢትዮጵያ መቀሌም ጉዳዩን በተመለከተ ከአክሱም ዩኒቨርሲቲ ማኔጅመንትና የአስተዳደር አካላት ምላሽ ለማግኘት ጥረት በማድረግ ላይ ሲሆን ተቋሙ የሚሰጠውን ማብራሪያ ተከታትሎ እንደሚያስተናግድ አስታውቋል። የኢትዮጵያ ንግድ ባንክ የባንክ ሂሳባቸውን ከፋይዳ ጋር ያላያያዙ ደንበኞች አገልግሎት ማግኘት እንደማይችሉ አስታወቀም። የኢትዮጵያ ንግድ ባንክ የኢትዮጵያ ብሔራዊ ባንክ ባወጣው መመሪያ መሰረት የባንክ ሂሳባቸውን ከፋይዳ መታወቂያ ጋር ያላስተሳሰሩ ደንበኞች የባንክ አገልግሎት ማግኘት እንደማይችሉ አስታውቋል። ባንኩ ደንበኞች ሂሳባቸውን ማስተሳሰር እንዲችሉ cbeFida.cbe.com.et የተሰኘ የበይነ መረብ ኦንላይን ሊንክ ማዘጋጀቱን ገልጾ በአማራጭነትም ወደሚቀርቡ ቅርንጫፎች በመሄድ ማስተሳሰር እንደሚቻል ጠቁሟል። ሌላ መልኩ የባንክ ሂሳብን ከፋይዳ መታወቂያ ጋር ማስተሳሰር ጋር በተያያዘ የባንክ ተገልጋዮች ቅሬታ እያቀረቡ ናቸው። የተለያዩ ደንበኞች በስልካቸው በኦንላይን ሂደቱን ማጠናቀቃቸውን ቢገልጹም ቶሎ አፕሩቭድ ወይንም አውቶራይዝድ ባለመደረጉ ምክንያት የባንክ አካውንታቸው መታገዱን ገልጸዋል። የንግድ ስራና የዕለት ተዕለት እንቅስቃሴያቸው እንዲስተጓጎል መሆኑን፣ ብዙ ጉዳዮቻቸውን መበላሸታቸውን አመላክተዋል። ቀደም ሲል ተሳስሯል የሚል ማረጋገጫ አግኝተን ነበር ያሉት ደንበኞች አሁን ገና አፕሩቭድ ወይንም አውቶራይዝድ አልተደረገም በሚል አካውንታቸው እንደታገደባቸው እየተናገሩ ይገኛሉ። ቅሬታ ያቀረቡ የባንክ ደንበኞች የቴክኒክ ችግር ወይንም የመጽደቅ መዘግየት ካለ እንኳን ደንበኞች የነበራቸውን ገንዘብ አውጥተው እንዲጠቀሙ መፈቀድ ነበረበት የሚል ትችትም እያቀረቡ ነው። ቲክቫ ኢትዮጵያ ከሚመለከታቸው አካላት ምላሽ ለማግኘት ጥረት እያደረገ ይገኛል። የኢትዮጵያ ብሔራዊ ባንክ አዲስ አበባን ጨምሮ በ27 ዋና ዋና ከተሞች የባንክ ሂሳብ ከፋይዳ ጋር ለማስተሳሰር ተራዝሞ የነበረው ጊዜ ግንቦት 6 2018
2018 አብቅቷል። ለሌሎች ከተሞች የተቀመጠው የጊዜ ሰሌዳ ደግሞ ሰኔ 30 2018 ያበቃል። ብሔራዊ ባንክ በጊዜ ገደቡ የማያስተሳስሩ ሂሳባቸው እንዳይንቀሳቀስ እንደሚደረግ ነገር ግን ባንክ በመሄድ ማስተሳሰር እንደሚችሉ ለቲክቫ ኢትዮጵያ አሳውቆ ነበር። የብሔራዊ መታወቂያ ፕሮግራም ለቲክቫ ኢትዮጵያ ሰጥቶ በነበረው ቃል ተገልጋዮች የመጨረሻ ቀን ጠብቀው ከሚፈጠር መጨናነቅ እንዲቆጠቡ ማሳስቦ ነበር። መጨረሻ ላይ ያለው መጨናነቅና ሩጫ ሲስተም ላይ ጫናን እንደሚያመጣ፣ ሰዎች ጊዜ ሳይወስዱ የማስተሳሰር ስራቸውን እንዲያከናውኑ ሂደቱም 5 ደቂቃ እንኳን እንደማይወስድ ተገልጾ ነበር። ነዳጅን በኩፖን የመቅዳቱ ሂደት መቅረቱ ህገወጥነትን እንደሚቀንሰው አሽከርካሪዎች ገለጹም። የመካከለኛው ምስራቅ ጦርነትን ተከትሎ በሀገር አቀፍ ደረጃ የተፈጠረውን የነዳጅ አቅርቦት እጥረትና የስርጭት ችግርን ለመቆጣጠር በየአካባቢው የተለያዩ እርምጃዎች ሲወሰዱ ቆይተዋል። በሲዳማ ክልልም ግብረ ኃይል ተቋቁሞ ባስቀመጠው ውሳኔ መሰረት ነዳጅ በኩፖን ሲሰራጭ ቆይቷል። በዚህም መሰረት ማንኛውም የመንግስትም ሆነ የግል ተሽከርካሪ ያለ ኩፖን ነዳጅ መቅዳት የማይችል ሲሆን በየማደያውና በኩፖን ማውጫ ቦታዎች ረጃጅም የተሽከርካሪዎችና የሰዎች ሰልፎች ይስተዋሉ ነበር። ግብረ ኃይሉ ባካሄደው ስብሰባ ከግንቦት 10 ቀን 2018 ጀምሮ የኩፖን ስርዓቱ እንዲያበቃ ወስኗል። ግብይቱም በተለመደው መልኩ ተሽከርካሪዎች ነዳጅ ባለባቸው ማደያዎች ተሰልፈው እንዲቀዱ ውሳኔ አስተላልፏል። ነዳጅ በተለመደው ህጋዊ መንገድ ለገበያ እንዲቀርብ የተፈቀደ ቢሆንም ህገወጥ የነዳጅ ሽያጭና የኮንትሮባንድ ንግድ እንዳይኖር አሁንም ግብረ ኃይሉ እስከታች ድረስ ጥብቅ ክትትል እንደሚያደርግ አቅጣጫ አስቀምጧል። ይህን ተከትሎም ቲክቫ ኢትዮጵያ በሐዋሳ ከተማ ያነጋገራቸው አሽከርካሪዎች የኩፖን ስርዓት እንዲቀር መደረጉ አስደስቶናል። የኩፖን ስርጭቱ እጅግ አሰልቺና በገንዘብ የሚሸጥበት ሁኔታዎች ነበሩ። ለቀናት ተሰልፈን ነዳጅ መቅዳት አንችልም ነበር። መቅረቱ በጣም ጥሩ ነው ሲሉ ለቲክቫ ኢትዮጵያ አስረድተዋል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል ከተጠረጠሩ አርቲስቶችና ቲክቶከሮች መካከል ፍርድ ቤት የመንሱር ጀማልን ዋስትና በድጋሚ ውድቅ አደረገም። በክስ መዝገቡ 5ኛ ተከሳሽ በሆነው መንሱር ጀማል ላይ አቃቤ ሕግ የዋስትና መብቱን በመቃወሙ ምክንያት ችሎቱ ውሳኔ ለመስጠት ለግንቦት 10 2018 ዓ.ም ተለዋጭ ቀጠሮ ሰጥቶ የነበረ ቢሆንም የዋስትና ጥያቄው ዛሬም ተቀባይነት ሳያገኝ ቀርቷል። የችሎቱ ውሎ በዋስትና ጉዳያቸውን ከውጭ ሆነው እየተከታተሉ የሚገኙ አርቲስቶችና ቲክቶከሮች የክስ መቃወሚያ እንዲያቀርቡና ጉዳዩን ተመልክቶ ብይን ለመስጠት ሰኔ 11 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ፍርድ ቤቱ አርቲስቶቹንና ቲክቶከሮቹን በ4 እና 500 ሺህ ብር የገንዘብ ዋስትና ጉዳያቸውን ከውጭ ሆነው እንዲከታተሉ መወሰኑም ይታወሳል። በኬንያ የነዳጅ ዋጋ ጭማሪ ምክንያት በተቀሰቀሰ ተቃውሞ ምክንያት የ4 ሰዎች ህይወት ሲያልፍ ከ340 በላይ ሰዎች መታሰራቸው ተዘገበ። ተቃዋሚዎች የነዳጅ ጭማሪው በቀጥታ የምግብ፣ የትራንስፖርትና ሌሎች የመሰረታዊ ቁሶች ዋጋ እንዲንር ያደርጋል፣ መንግስት የዜጎችን የመግዛት አቅም ያገናዘበ እርምጃ ሊወስድ ይገባል፣ ዋጋው በአስቸኳይ ይቀነስ በሚል ጥያቄ አመጽ መቀስቀሳቸው ተነግሯል። በተጨማሪ ዜጎች በከፍተኛ ታክስና የኑሮ ውድነት እየተሰቃዩ ባለበት የባለስልጣናት ደሞዝና የመንግስት አስተዳደራዊ ወጪዎች አለመቀነሳቸው ህዝቡን አስቆጥቷል። ስለዚህም መንግስት የራሱን ወጪ እንዲቀንስና ሙስናን እንዲዋጋም በሰልፍ ጠይቀዋል። የነዳጅ ዋጋ ጭማሪን በመቃወም በተደረገ ሰልፍ 4 ሰዎች መገደላቸውና 30 ሰዎች መቁሰላቸውን የሀገሪቱ የውስጥ ጉዳይ ሚኒስትር ሲኤስ ግብቹምባ ሙርኮመን አስታውቀዋል። 348 ተጠርጣሪዎችም በቁጥጥር ስር ስለመዋላቸው አመላክተዋል። ከተቃውሞ በስተጀርባ ማንነታቸው ያልታወቁ ፖለቲከኞች የገንዘብ ድጋፍ ያደርጉላቸው ወሮበሎች ሰልፉን ለገዛ ጥቅማቸው ለማዋል ሰርገው ገብተዋል ሲሉም ሚኒስትሩ ተናግረዋል። አክለውም የተቃውሞውን ስኬት በሰዎች ህይወት መጥፋት የሚመዝኑ ፖለቲከኞች መኖራቸው እጅግ የሚያሳዝን ነው፣ የወረደ ፖለቲካና የራስ ወዳድነት መገለጫ ነው ሲሉም ገልጸውታል። በንግድ ተቋማት ላይ ዘረፋ መፈጸሙንና የንብረት ውድመት መድረሱን የገለጹት ሚኒስትሩ መኪናዎችን የማቃጠል ተግባርም ተፈጽሟል። ይህ ከተቃዋሚዎች ጋር የማይገናኝ የህገወጦች ወይንም ወንጀለኞች ተግባር ነው ሲሉ ተናግረዋል። በኬንያ በተቃውሞ ምክንያት ከፍተኛ የትራንስፖርት መስተጓጎል ማጋጠሙ ተዘግቧል። አብዛኞቹ የህዝብ ትራንስፖርት አሽከርካሪዎች የነዳጅ ዋጋ እስካልቀነሰ ድረስ ስራ እንደማይጀምሩ በመግለጻቸው ሳቢያ ብዙዎች ወደ ስራ ቦታቸው በእግራቸው ለመጓዝ ተገደዋል። አንዳንድ ትምህርት ቤቶችም በዚህ ምክንያት ዝግ ሆነው ውለዋል። ከሰዓት በኋላ ግን የተዘጉ መንገዶች መከፈታቸው ተነግረዋል። በሌላ በኩል የኬንያ ነዳጅና ኤነርጂ ቁጥጥር ባለስልጣን ይፋ ባደረገው መረጃ መሰረት በነዳጅ ላይ የተጨመረ ዋጋ ይህንን
ይመስላል። ናፍጣ በ1 ሊትር 46.29 የኬንያ ሽልንግ ጨምሯል። ይህም የ23.2 ታሪካዊ የተባለ ከፍተኛ ጭማሪ ነው። አሁን በኬንያ 1 ሊትር ናፍጣ 242.92 የኬንያ ሽልንግ ወይንም ደግሞ 300 የኢትዮጵያ ብር ገደማ ደርሷል። ቤንዚን ወይንም ፔትሮል በ1 ሊትር 16.65 የኬንያ ሽልንግ ወይንም 8.4 ጭማሪ አሳይቷል። በዚህም መሰረት 1 ሊትር ቤንዚን 214.25 የኬንያ ሽልንግ ወይንም 262 የኢትዮጵያ ብር ገደማ ገብቷል። መረጃውን ከሮይተርስና ሲቲዝን ቴሌቪዥን አዘጋጅተናል። ውድ የቲክቫ ኢትዮጵያ ቤተሰቦች ለሰዓቱ ያዘጋጀንላችሁ አጫጭር መረጃዎች ይህንን ይመስሉ ነበር። ከሰዓታት ቆይታ በኋላ በሌሎች አዳዲስ መረጃዎች እንመለሳለን። የተወዳጁ ቲክቫ ኢትዮጵያ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቆይታም